ሰላም ጤና በያላችሁበት ቪዚት በሌላችሁ የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ በሰመራ ዩኒቨርሲቲ ተማሪዎች አገልግሎት ዲን ጽሕፈት ቤት ቢሮ ነው የምንገኘው። ዛሬ እንግዲህ ሰመራ ዩኒቨርሲቲ ለረጅም ዘመናት በመማርና ማስተማር ዙሪያ የተለያዩ ስራዎችን የልማት ስራዎችን ተማሪዎችን ከመገንባት አንጻር ሌሎች አስፈላጊ አንድ ዩኒቨርሲቲ ማድረግ የሚያስፈልጋቸው ስራ ሂደቶችን ስትሰራ የቆየች ዩኒቨርሲቲ እንዲሁም ደግሞ የሰላም አምባሳደር ዩኒቨርሲቲ መሆኗን ሁላችን የምናውቅ ነው። ዛሬ ደግሞ የተማሪዎች አገልግሎት ዲን ጽሕፈት ቤት የተገኘ ነው። ዩኒቨርሲቲ ከዚህም በፊት ሲሰራ የነበሩ ስራዎችና አሁን ላይ እየሰሩ ያሉ ስራዎች ተማሪዎችን ከመገንባት አንጻር ምን ይመስላል፣ እንዲሁም ደግሞ ምቹ የአየር ሁኔታ ለተማሪዎችና ለግቢ ማህበረሰብ ምን እየሰራ ይገኛል የሚለውን ቆይታና ሌሎች ቆይታዎችን መረጃዎችን እያካፈለን ከኛ ጋር ቆይታ ካደረጋችሁ ሌሎች መረጃዎችን የምታገኙት ነው የሚሆነው። ሰነ ጊዜ ይሁንላችሁ። ለዛሬ ቃለ መጠይቅ ፈቃደኛ ሆነው ስለፈቀዱልን እጅግ አድርገን በእኔና በተከታዮች ስም እንዲሁም በተማሪዎች ስም እጅግ አድርጌ አከብራለሁ። እንግዲህ ዛሬ የምናደርገው ቆይታ መግቢያ ላይ እንዳየን ረጅም ሰዓት ይኖረናል ብዬ ተስፋ አደርጋለሁ። ከዚህ አንጻር እንግዲህ በማስተዋወቅ የምንጀምር ነው የሚሆነው። አመሰግናለሁ። አብዱ ሐንፈሬ ይባላለሁ። በሰመራ ዩኒቨርሲቲ የተማሪዎች አገልግሎት እንደ ኢትዮጵያ ብዙ ዩኒቨርሲቲዎች የራሳቸው ዓላማ ይዘው በስራ ሂደት እንደሚንቀሳቀሱ የምናውቅ ነው። ሰመራ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ለየት የሚያደርገው የሰላም አምባሳደር እንደሆነችና ምቹ ዩኒቨርሲቲ ከነፃነት አንጻር ስናየው ምቹ ዩኒቨርሲቲ እንደሆነ የሚወራ ነው። ከዚህ አንጻር ደግሞ ዩኒቨርሲቲ ለተማሪዎችና ለግቢ ማህበረሰብ ምቹ ከማድረግ ረገድ በአረንጓዴ አሻራ ስራዎች ዙሪያ ከዚህ በፊትና አሁን ያለበት የአረንጓዴ አሻራ ስራዎች እንዴት ነበረ? ምንስ ተሰራ? ምንስ እየተሰራ ነው? በዚህ ዙሪያ እንደ ተማሪዎች አገልግሎት ዲን ሀሳብ እንሰጡን ነው። ያው እናንተም ይሄን ተቋሙ እየሰራ ያለውን የተቋሙን ገጽታ ምን ይመስላል፣ በተቋሙ እየተሰራ ነው፣ ለተማሪዎችም ምን አይነት ጉዳዮች ላይ ትኩረት አድርጎ ዩኒቨርሲቲ እየሰራ ነው የሚለውን ነገር ይዛችሁ ስለመጣችሁና ስላገኛችሁን እኛም በተማሪዎች አገልግሎት ዲን ጽሕፈት ቤት ከልብ እናመሰግናለን። እኛም እናመሰግናለን። በመቀጠል ያው ዩኒቨርሲቲው በተለይ አሁን ካነሳቸው የመማር ማስተማር በጣም ወሳኝ የሚሆነውና ምቹ የስራ አካባቢን ከመፍጠር ምቹ የመማር ማስተማር አካባቢን ከመፍጠር ረገድ በአረንጓዴ ልማት ላይ ተቋሙ በዚህ 2 ዓመት ላይ በቁርጠኝነት በትኩረት የሰራበት ሁኔታ ነው ያለው እና ይህም ምንድነው ትልቁ ነገር ለተማሪዎች ምቹ የመማሪያ ቦታ እንዲኖራቸውና ለአካዳሚክ አቺቭመንታቸው በአካዳሚክ የሚኖራቸው ውጤት ላይ ትልቅ አስተዋጽኦ አለው። ስለዚህ ነባራዊ ሁኔታዎችም የአካባቢ ሁኔታም በሞቃታማ በረሃ በሚባል የሚታወቀው ዛሬ ሰመራ ዩኒቨርሲቲ ግቢ ውስጥ ነን ቢባል ሰው ለማመን ራሱ እየከበደ ያለው ነገር ነውና ይህም ተማሪዎቻችን ራሳቸው ምስክር ናቸው። እኛም እያየን ያለነው ለተማሪዎች በጣም ወሳኝ ነገር በመሆኑም በዩኒቨርሲቲው ፕሬዝዳንት አመራርነት ቁርጠኝነት ስራዎቹ የተጀመሩበትና አሁንም ወደ ተማሪዎች ዶርሚተሪም ጭምር የተገባበት ሁኔታ ነውና ትልቅ አስተዋጽኦና ኢምፓክት አለው ነው። ይሄ ነው ለዛ ነው ተቋሙም በትኩረት እየሰራ ያለው ነው። ወደፊትም ተማሪዎች ያሉባቸው አካባቢዎች ላይ በሙሉ በክሊኒክም በዶርሚተሪም በምግብ ቤት አካባቢም እንዳየነው ያለው በአጠቃላይ ምቹ የስራ አካባቢ ምቹ የመማር ማስተማሪያ አካባቢ ከመድረግ አንጻር እየተሰራበት ያለው ነገር ነው። በዚህ ዓመት ይጠናቀቃል ተብሎ የሚጠበቅ ነው እና ለተማሪዎች የተሻለ መሰረታዊ አገልግሎት ከመስጠት ረገድ በግቢያቸው በተሰሩና እየተሰሩ ባሉ ስራዎች በዩኒቨርሲቲ ሰላማዊ የመማር ማስተማር ስራዎች በአግባቡ ከማስቀጠል እና በተማሪዎች ምርጫ ተመራጭ ዩኒቨርሲቲ እንዲሆን ከማድረግ ረገድ ምን እየተሰራ ነው? አመሰግናለሁ። ያው አሁን ዩኒቨርሲቲዎች
ያሉበት ሁኔታዎች ይታወቃሉ። በተለይ የተማሪ ቁጥር እየቀነሰ የመጣበት ሁኔታዎች አሉ። ስለዚህ እንደ ሰመራ ዩኒቨርሲቲ እንደ ሰላም አምባሳደርነቷ እንደ ሰከንድ ጄኔሬሽን ብርቅዬ ዩኒቨርሲቲ ምክንያቱም 2000 ጀምሮ እስካሁን በመማር ማስተማር ብዙ ልምድ ያካበተ ተቋም ነው። ስለዚህ ይህ ተቋም ከዚህ በፊትም ምሩቃንን እያስመረቀ እየላከ እንደነበረ አሁንም ቢሆን ተማሪዎቹ ዩኒቨርሲቲውን ቀጥታ የሚመርጥበት ሁኔታ ላይ ትኩረት አድርጎ ነው ዩኒቨርሲቲው እየሰራ ያለው። ለዚህም ማሳያ አንዱ ትልቁ ነገር ቅድም ያልናቸው የአረንጓዴ ልማት ስራዎች አንዱ ናቸው። ምክንያቱም ምቹ አካባቢ መፍጠር አንዱ ዓላማ አድርጎ ነው ዩኒቨርሲቲው እየሰራ ያለው። ሁለተኛ መሰረታዊ አገልግሎቶች ላይ ተመራጭ መሆን ነው። ያ ማለት ቤዚክ አገልግሎቶች ተማሪዎች ከመማር ማስተማር ጎን ለጎን ለዛ ለመማር ማስተማር ትልቅ አስተዋጽኦ ያለው ነን አካዳሚክ አገልግሎቶች አሉ። ያ ማለት መሰረታዊ አገልግሎት ምግብ፣ ዶርሚተሪ፣ ክሊኒክ፣ ላይብረሪ፣ ቤተ መጽሐፍት ጋር ተያይዞ ያሉ ጉዳዮች ላይ ዩኒቨርሲቲው በቁርጠኝነት እየሰራ ያለበት ሁኔታ እና ብዙ ማሻሻሎች የታዩበት ተማሪዎችም ብዙ ምስክርነት የሰጡበት አይነት ሁኔታዎች ናቸው ያሉት። አሁንም እነዚህ ነገሮች ተጠናክሮ ከመቀጠል እና ሌሎች ተማሪዎችም በሚመጡበት ሰዓት በሪሜዲያልም ይሁን በፍሬሽማንም ይሁን ቀጥታ ዩኒቨርሲቲውን በራሳቸው ፈቃደኝነት በራሳቸው ምርጫ ምክንያቱም ቀጣይ አቅጣጫዎችን በዛ ልክ ተማሪዎች ራሳቸው የሚመርጡበት ሁኔታ ስለሆነ የሚኖረው ሰመራ ዩኒቨርሲቲም ለዚህ ዝግጁ ሆኖ ብዙ ስራዎችን እየሰራ ነው። ስለዚህ አንዱ መሰረታዊ አገልግሎቶች ላይ እየተደረጉ ያሉ ለውጦች ናቸው። ምግብ ቤት ላይ ዛሬ ብናይ ከ5-6 ዓመት በፊት የነበረና ዛሬ ያለው አንድ አይደለም። እዛም ቅድም እንዳልነው የአረንጓዴ ልማት ስራዎቹ ብቻ ሳይሆን ምቹ የተማሪዎች ምግብ መመገቢያ አዳራሻቸው ላይ ምቹ የአየር ሁኔታ እንዲያገኙ የማድረግ አይነት ስራዎች ተጀምሯሉ። ሲዎቹ እስከዛ ምክንያቱም ይሄ የሚደረገው ተማሪው አካባቢው ያለው ሙቀታማ አካባቢ ነው፣ በረሃ ነው። ስለዚህ ይህ ሙቀታማ አካባቢ ላይ ለተማሪዎች የሚያስፈልገው ይሄ ተቋሙ በራሱ ነው እያደረገ ያለው። ያ ማለት ምንድነው? ከሌላ አካባቢ ላይ የት የሚልበት አንዱ ሰመራ ዩኒቨርሲቲ ላይ ተማሪ ውሃ በበረዶ ነው የሚያገኘው። ሁለተኛ በዶርሚተሪ አካባቢም በምግብ ቤትም በክሊኒክም በአጠቃላይ ባሉ አገልግሎት ቦታዎች ላይ ተጨማሪ ነገሮች ነው እየተጠቀምን ያለ ነው። ያ ማለት ኤሲ አለ፣ በረዶ አለ፣ ፋን አለ። እነዚህ ነገሮች ተጨማሪ ከሌላ ተቋም ለየት የሚልበትና ይሄ ተቋም ያለበት የአካባቢ ሁኔታ የአየር ነባራዊ ሁኔታ የሚያስገድድ በመሆኑ እነዚህ ነገሮች ለተማሪዎቻችን ነው ተቋሙ እያደረገ ያለው። ተቋሙ ቅድሚያ ለተማሪ የሚለውን ነገር ይዞ እያደረገ ነው እንጂ ብዙ አይነት ወጪዎች የሚያስወጡ ብዙ በጀት የሚያስወጣ ብዙ ከሌላው አሁን ተቋማት ዩኒቨርሲቲዎች ያሉበት ቦታዎች ይለያል። ስለዚህ ሰመራ ዩኒቨርሲቲ በአፋር ክልል የሚገኝ ብቸኛ ዩኒቨርሲቲ በመሆኑ እንደ ብቸኝነቱም እንደ ሰላም አምባሳደርነቱም ተመራጭ እንዲሆን ዩኒቨርሲቲው ብዙ ስራዎች እየሰራ ያለና በመስራት ላይ እየቀጠለ ያለ ዩኒቨርሲቲ ነው። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንግዲህ ከአንድ ሀፍታ በኋላ ተመልሰን እንገናኛለን። እንግዲህ ከሀፍታ በኋላ ተመልሰን ተገናኝተናል። እንግዲህ ቆይታ እያደረገን የሚገኘው ቅድም መጀመሪያ ላይ እንደሰማችሁት ሰመራ ዩኒቨርሲቲ የተማሪዎች አገልግሎት ዲን ጽሕፈት ቤት ውስጥ ነው የሚገኘው እና ተማሪዎችን ከመገንባትና ከመቅረጽ አንጻር ዩኒቨርሲቲው ሚና ምንድን ነው? እንዴት ነው የተማሪዎችን አደረጃጀቶችን ከማጠናከር ረገድ
በዩኒቨርሲቲ ምን እየተሰራ ነው የሚገኘው? አመሰግናለሁ። በትክክል ወሳኙ ጉዳይ እሱ ነው። ተቋሙ ትልቁ በአዋጅ የተቋቋመ ተቋም ነው። ዩኒቨርሲቲዎች ዋና ተልዕኳቸው የመማር ማስተማር ስራ ነው። መማር ማስተማር ያለ ተማሪ የሚታሰብ አይደለም። ስለዚህ ቅድምም እያልናቸው የነበርነው በተማሪ ተመራጭ ለመሆን ተማሪ ላይ መስራት ይጠበቃል። ስለዚህ አካዳሚክ ጉዳዮች ጋር ጎን ለጎን በተለይ ተማሪዎች አደረጃጀትን መጠናከር፣ ተማሪን መጠናከር፣ ለተማሪ የተለያዩ ስልጠናዎችን መስጠት፣ አቅምን መገንባት፣ ተማሪ በትክክል ለተማሪ የቆመ ተማሪን ቅድሚያ የሚል ተቋም እንዲሆን ነው ሰመራ ዩኒቨርሲቲ እየሰራ ያለውም ሁኔታም ያንን ነው የሚያሳየው። ያ ማለት የተማሪዎች አደረጃጀት ወር ተማሪዎች ለተቋሙ ትልቅ አቅም ናቸው። ያለ ተማሪ የሚሰሩ ጉዳዮች የሉም። ምክንያቱም ተማሪ እየተሰሩ ያሉትን ነገሮች የሚሰሩትም ለነሱ ምቹ አካባቢን ምቹ ሁኔታን ከመፍጠር ነገር ነው። ተማሪዎችም ያንን ሰፖርት አድርገው ራሳቸው ተሳታፊ ሆነው የሚሄዱበት ሁኔታ እንዲኖር ነው እየተደረገ ያለውና ያም በሂደትም በደንብ በአግባቡ እየቀጠለ ያለው ጉዳይም አለ። ከዛ በፊትም ተማሪዎች አደረጃጀቶች ላይም ይሄ 2-3 ዓመት የተጀመሩ ስራዎች አሉ። ያ ማለት ተማሪዎች አደረጃጀት ማለት ትልቅ አቅም ያለው አደረጃጀት ነው። በደንብና መመሪያ የተቋቋመ አደረጃጀት ነው። ያ ማለት በተቋሙና በተማሪዎቹ መካከል ድልድይ የሆነ በጣም ትልቅ ስራ የሚሰራ ትልቅ አቅም ያለው አካል ነው። ስለዚህ እነዚህን አካላትን ልክ የተቋቋሙበትን ዓላማ ምክንያቱም ኦልሬዲ የተቀመጠ በደንብና መመሪያ የተቀመጠላቸው ዝርዝር ጉዳዮች አሉ። ስለዚህ ያለ ተማሪ የሚሰራ ነገር የለም። እነዚህ ተማሪዎች አደረጃጀትን መጠናከር፣ የእነሱን አቅም ማጎልበት፣ በእነሱ ላይ መስራት ተቋሙ እንደ ትልቅ ጉዳይ ይዞ ነው እየሰራ ያለው እና የተማሪዎች አደረጃጀት ለእኛ በተለይ እንደ ተማሪዎች አገልግሎት ዲን ጽሕፈት ቤት ስራውን በቅርበት እየተከታተልን ያለ ነው። የተማሪዎች አገልግሎት ዲን ጽሕፈት ቤት ነው። ያ ማለት በተለይ ከተማሪ ጋር የምንገናኛቸው ቤዚክ ኒድሶች ያሉት እዚህ ኦፊስ ጋር ነው። ስለዚህ ቤዚክ ኒዶች ላይ የሚደረጉ ማናቸውም እንቅስቃሴዎች ማናቸውም ጉዳዮች ያለ ተማሪ አይሰራም። ያ ማለት በምግብ ጉዳይ፣ በመኝታ ጉዳይ፣ በክሊኒክ ጉዳይ፣ በቤተ ጻሕፍት ጉዳይ፣ በግሪፊኬሽን ጉዳይ አጠቃላይ ባሉ ጉዳዮች ከተማሪ ጋር የተማሪን አደረጃጀትን እያጠናከሩ የእነሱን አቅም እያገለብቱ እነሱ ራሳቸው ባለቤት ሆነው መቀጠል ነው ተቋሙም እየሰራ ያለው በተግባርም ያለ ነገር ነውና ለወደፊትም እየታሰበ ያለው በትክክል ተማሪዎች ባለቤት ነን። ተቋሙ ለምሳሌ አሁን በዚህ ሰዓት አረንጓዴ ልማት ላይ አጠናክሮ ቀጥሏል። ነገ የሚቀበለው ይሄ ተማሪ ነው። ምክንያቱም ተቋሙም በትክክል አቅጣጫ እየሰጠም እየሄደበት ያለውም ተማሪ በዘርፈ ብዙ ጉዳዮች መሳተፍ አለባቸው። በበጎ አድራጎት ቅድሚያ ተማሪ መሳተፍ ያለበት፣ በግሪፊኬሽን ተማሪ መሳተፍ አለበት፣ በሚሰጡ የአገልግሎት ስራዎች ተማሪዎች መሳተፍ አለባቸው። ማናቸውም በግቢ በሚደረጉ እንቅስቃሴዎች የተማሪ ሚና የጎላ ነው። ስለዚህ ተቋሙም ይሄን በትኩረት እየሰራበት ያለውና የተማሪዎች አደረጃጀትን ከመጠናከር አንጻር ጠቅለል አድርገህ ማውራት ወይም ማለት የምትፈልገው ነገር ካለ? አመሰግናለሁ። መጀመሪያ ያው ስንጀምርም ምስጋና እንዳደረግነው አሁንም እናመሰግናለን። ምክንያቱም ተቋም የሚገነባው በጋራ ሁሉም ሰው የአቅሙን ሲያዋጣ የአቅሙን ሲሰራ ነውና እናንተም የአቅማችሁንም እየሰራችሁ በተለይ ይህ ተቋም እያደረገ ያለው እንቅስቃሴ የሰላም አምባሳደርነቱ ላይ በቀጣይ እንዲቀጥል፣ ምክንያቱም ሰላማዊ የመማር ማስተማር ማስቀጠል ትልቁ ስራ ስለሆነ፣ ስለዚህ የሰላም አምባሳደርነቱ ዝም ብሎ የመጣ አይደለም።
አሁን አንዳንዱ ሰላም አምባሳደር ሲባል ሰላም ዝም ብሎ አይመጣም። ለሰላም ዋጋ መከፈል አለ። ለሰላም ራሱ ተማሪውም የግቢው ማህበረሰብ ዘብ መቆም አለበት። ስለዚህ የሰላም ጉዳዮች ላይ አደራ የምንለውም ለተማሪዎችም ለሌሎችም አካላትም ለሚመለከታቸው ሁሉም ሰላም ማለት የሚጀምረው ከራስ ነው። ተማሪዎቻችንም እያደረጉ በሚያደርጉት እንቅስቃሴዎች ላይ ሰላማዊ እንቅስቃሴ ላይ ትኩረት እንዲያደርጉ፣ ምክንያቱም በሚንቀሳቀሱ እርስ በራሳቸው በሚገናኙበት በምግብ ቤትም በዶርሚተሪም በክሊኒክም በየትም ቦታ ሲንቀሳቀሱም ለሰላም ትልቅ ዋጋ ሰጥተው መንቀሳቀስ እንዳለባቸው። ምክንያቱም ሰላም አምባሳደርነትን ማስቀጠል የምንችለውም ይህን ስናደርግ ነው። እስከዛሬ ሰመራ ዩኒቨርሲቲ ከተቋቋመ ጊዜ ጀምሮ በሰላም መደፍረስ ስሟ አንድም ቀን አልተነሳም። አሁንም ይሄ ያልተነሳው አንደኛ በተማሪዎቻችን ትዕግስትና ጥንካሬ ነው። ተማሪዎቻችን ይሄን ተቋም ምን ያክል እንደሚወዱ ምስክር ነን። ራስን የዚህ ተቋም አካል ስለሆነ የዚህ ተቋም ተማሪም ስለነበሩ፣ ስለዚህ ሰመራ ዩኒቨርሲቲ የሰመራ ዩኒቨርሲቲን ፍቅር ተማሪ ያውቀዋል። ስለዚህ ለዚህ ነገር ላይ አሁንም ያሉት ተማሪዎችም ቀጣይ የሚመጡ ተማሪዎችም ለሰላም ትልቅ ዋጋ እንዲሰጡና በሚያደርጉት እንቅስቃሴ በአጠቃላይ በነበሩን ኢንተርቪው ብዙ ነገሮችን ተነስተዋል። እናንተም ይህን የተቋማችን ያለው እየሰራ ያለው ተቋሙ ላይ ምን እየተሰራ ነው፣ ምን እየሰራ ነው፣ ለተማሪዎች ምን እየተሰራ ነው፣ ተቋሙ ምን ይመስላል የሚለውን ነገር ለሌሎችም ለመጋራትም ራሳችሁን በራሳችሁ ተነሳሽነት ወደ ድን ጽሕፈት ቤታችን መጣችሁ ስለጋበዛችሁን ከልብ እናመሰግናለን። እኛም እጅግ አድርገን እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን ሀገር ውስጥም ሀገር ውጭም ያላችሁ መላው ኢትዮጵያውያን እንግዲህ ከመጀመሪያ ጀምራችሁ እስካሁን ስናደርግ የነበረውን የሰመራ ዩኒቨርሲቲ እየሰራ ያለው የመማር የማስተማር የጥራት ሁኔታ፣ የግቢው የአየር ሁኔታ ከመለወጥ አንጻር ለግቢው ተማሪዎችና እንዲሁም ደግሞ ለአካባቢ ማህበረሰብ እየሰጠ ያለ አገልግሎቶች፣ ሌሎች መረጃዎችን ሲታደምጡ እንደነበረ ተስፋ እናደርጋለን። እንግዲህ ሰመራ ዩኒቨርሲቲ የሰላም አምባሳደር መሆኗን ሁላችን እናውቃለን። የሰላም አምባሳደር የሚያደርገው እንግዲህ በውስጡ የምታደርጋቸው አንድነትና መግባባቶችና ለተማሪዎች የምትሰጣቸው ቦታዎች፣ የተማሪዎች አቀባበል አገልግሎቶችን በመስጠት ነው። ከዚህ ውስጥ አንዱን መጥቀስ እንችላለን። የሰመራ ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ለየት የሚያደርገው የሰላም አምባሳደር መሆኗን ብቻ ሳይሆን በውስጡ እንግዲህ ከተለያየ አካባቢ የሚመጡ ተማሪዎች ይገኙበታል። እነዚህ ተማሪዎች የራሳቸው የሆነ እምነት አላቸው። እነዚህን ደግሞ ሰመራ ዩኒቨርሲቲ እንግዲህ ከሌሎች ዩኒቨርሲቲ ለየት የሚያደርገው የሃይማኖት የተለያየ ሃይማኖቶችን አንድ ላይ አዋቅሮ ከሙስሊም፣ ከክርስቲያን፣ ከኦርቶዶክስ እና ከሌሎች ሃይማኖቶች የሃይማኖት ተወካይ የሆኑ ተማሪዎችን በመምረጥ ሁሉንም ሃይማኖት ወደ አንድነት በማምጣት ተግባብቶ አብሮ በጋራ መስራት፣ መማር፣ አብሮ በአንድነት መኖር እንደሚችሉ በመስራት ነው። የሰላም አምባሳደርነቱ ዝም ብሎ የመጣ ሰላም አይደለም። እነዚህ የመሳሰሉ ዩኒቶችን በውስጥ በማድረግ የመጣ ሰላም ነው። ሰመራ ዩኒቨርሲቲ እንግዲህ ለየት የሚያደርገው ይሄ ነው። ስለዚህ የተከበራችሁና የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ሰመራ ዩኒቨርሲቲ እንግዲህ ከዚህም በላይ ብንል ጊዜ አይበቃም። ከዚህም በላይ ብናወራ ስለ ሰመራ ዩኒቨርሲቲ ብዙ ታሪክ፣ የሰው ዘር መገኛ እንዲሁም ደግሞ የተለያየ የቱሪዝም መስህቦች የሚገኙበትም አካባቢ ነው። ሰመራ ዩኒቨርሲቲ እንግዲህ የተለያየ የአፋር እንዲሁም ደግሞ በአፋር የሚገኙ የቱሪዝም መስህቦች ላይ ቅርሶች የሚገኙበት ዩኒቨርሲቲ ነው። ከዚህ አንጻር መጎብኘት የምትፈልጉ ወገኖች፣ ወንድሞች ከሩቅ ሀገር ከቅርብ ሀገር ውስጥ አላችሁ መጎብኘት ትችላላችሁ። ጊዜ አሁን አየር ሁኔታ በጣም ምርጥ ነው። እንዲሁም ደግሞ በዚህ በ25 ወደ ሰመራ ዩኒቨርሲቲ ተጠርታችሁ የምትመጡ ተማሪዎች ሰመራ ዩኒቨርሲቲ ወልካም እያለ ነው፣ እንቀበላለን። እንኳን ደህና መጣችሁ እያለ ሹር ጉዱ እያለ ይገኛል። ጉዟችሁ የሰላም እንዲሆን በሰላም እንድትመጡ በሰላም ለመቀበል ሰመራ ዩኒቨርሲቲ ተዘጋጅተው እየጠበቀ ነው ያለ። እንደ ልብስ ጃኬት እንዳትረሱ። እንግዲህ መልካም ጉዞ ይሁንላችሁ። ሰመራ ዩኒቨርሲቲ እየጠበቃችሁ ነው። እንወዳችኋለን፣ እናከብራችኋለን። እንግዲህ ሰናይ ጊዜ ይሁንላችሁ።